ጎግና ማጎግ ምድረ እስራኤልን እንደሚወሩ በመጨረሻው ዘመን ጎግና ማጎግ መተው ከእስራኤል ጋር እንደሚፋለሙ ሕዝቅኤል ይጽፋል። ፍልሚያው እስራኤል ላይ ሲካሄድ እግዚአብሔር ደግሞ ተፈጥሯዊ የሆኑ ነገሮችን አደጋዎችን ጎግ ላይ አምጥቶ እንደሚሸነፍ የሰይጣን መሳሪያ ሆነው በኢየሩሳሌም ያሉ ቅዱሳንን የሚያጠፉ ጎግና ማጎግ እንደሚነሱ ዮሐንስ ደግሞ በራእዩ ተናግሯል። እነዚህ ትውልዶች ከአርማንያና ከቃውቃዝ እየተውጣጡ እስራኤልን ያውኩ ነበር። ኢየሩሳሌምን ሳትቀር ቤተ መቅደሱን ገብተው ይወሩ ይዘርፉ ነበር። በኋላ ግን የሴም ትውልዶች አስወጥተዋቸዋልና በጣም ጨካኞች ስለነበሩ ዛሬ ድረስ ስማቸው ጉግማንጉግ ወይም ጎግማጎግ ሲባል አስፈሪ ሆኖ ዛሬ ድረስ ይነገራል። መጨረሻ ላይ ግን ለጊዜው እነዚህ ነገዶች ናቸው። ፍጻሜው ግን ሐሳዊ መሲህን የመጨረሻውን ዘመን ፍልሚያ የሚያመላክቱ ናቸው። እንግዲህ ጎግና ማጎግ እነማን ናቸው የሚለውን ደግሞ የቅዱሳት መጻሕፍት መዝገበ ቃላቶች የሚያስቀምጡትን እናይና ወደኛ ነው የምንመጣው። ምክንያቱም ብዙዎቻችሁ ጠይቃችሁ ስለነበረ ማለት ነው። እንግዲህ ጎግ በተለይ መጽሐፍ ቅዱስ መዝገበ ቃላት ጎግን የሞሳህና የቶቤል መስፍን ይለዋል ገጽ 250 ላይ። ማጎግን ደግሞ ከያፌት ልጅ የተገኘ ወገን ይላል። እንደውም ምን ብሎ ያስቀምጣል? ከእስራኤል በስተሰሜን የኖሩ ህዝቦች ከመሆናቸው በቀር ዛሬ እነማን እንደሆኑ ለማወቅ አይቻልም ብለው አስቀምጠዋል። በአሁን ሞደርን ስኮላር ግን ሀገራትን እየጠቆሙ ይሄ እናንተ አስተያየት የምትሰጧቸውን ሀገራት እነዚህ ናቸው ይላሉ። ግን አንዳንዶቹ ግን ፈጽሞ እነማን እንደሆኑ ለማወቅ አልተቻለም ብለው አስቀምጠዋል። አሁን ደግሞ ይሄን ካየን የተርጓሚዎቹን ሐሳብ ደግሞ ምናየው ይሆናል። እንግዲህ ማጎግ የሚባል ትውልድ እንዳለ በተለይ ይህም በፊት ከእስራኤል ጋር ጠበኞች ሆኑና ከጠፉት 10 ነገድ ውስጥም ሊሆኑ እንደሚችሉ የገለጹ አሉ። አስተያየታቸውን አክብረን እናስቀምጣለን። ብዙዎች ደግሞ የጎግና የማጎግን ነገር ምስጢር እንደሆነና ጊዜ ብቻ ሊገልጸው የሚችለው ነገር እንደሆነ አስቀምጠዋል። እኔ ብዙዎቻችሁ ሀገራትን እየጠቀሳችሁ ነው። እኔ ግን ሀገሮቹ እንዲህ ብዬ ማለት አልፈልግም። ሞደርን ስኮላር የሚሉትን ማለት ነው። ግን እንደ እይታ ሁላችሁም ማየት ትችላላችሁ ብዬ አስባለሁ። እንግዲህ እነዚህ ጎግና ማጎግ እስራኤልን ከበው እንግዲህ ጎግና ማጎግ ምንድናቸው የሚለውን ደግሞ ሌሎች ሊቃውን ሲፈቱ ማለት ምድርን ያመለክታል፣ ጎግ የሚለው ደግሞ የጎግ ምድር ነው ብለውም የፈቱ አሉ። እነሱንም አይተናቸዋል። ሌላው ጎግና ማጎግ ቅድመ ልደተ ክርስቶስ 7ኛው መቶ ክፍለ ዘመን ልዳን ይገዛ ከነበረው ጎግስና ጎግ ከሚባል ከአካዲያን ጣዖታት ተነስተው የሚተረጉሙ አሉ። ይህም በየኢንተርኔቱ ላይ የምታዩት ስለሆነ ብዛም እዚህ ላይ መግባት አያስፈልግም፣ ብዙ እንትን አይሉም። ሌሎቹ ደግሞ ማጎግ እንግዲህ የአካዲያን ቃል ነው፣ የጎግስ ምድር እንደሆነ ተንትነው ጽፈዋል። እዛውም ማየት ትችላላችሁ። አሁን ማነሳው ባጭሩ የጎግና የማጎግን ፍልሚያ ጦርነት ደግሞ ቅዱሱ መጽሐፍ ይጽፋል። አሁን ወደ ኢትዮጵያውያን መዝገብ ገና አልገባንም። እንግዲህ የጎግና የማጎግ ጦርነት በተለይ ሕዝቅኤል ነው የጻፈው በ38ኛውና በ39ኛው ምዕራፍ ላይ ጎግና ማጎግ ምድረ እስራኤልን እንደሚወሩ በጣም ጽፏል። እና ጦርነቱንም እንደውም የጎግና የማጎግ ጦርነት ነው የሚለው። የማጎግ ህዝቦች እንግዲህ ጎግ በሚባል መሪያቸው ጦርነት እንደሚያካሂዱ ጽፏል። ሕዝቅኤል ጽፏል። እንግዲህ እዛ ላይ ግን በጣም ከፍተኛ ጦርነት እንደሚካሄድ ነው እዛ ላይ እንደሚጽፈው። ለምሳሌ እንደውም ሕዝቅኤል ምን ይላል? ምድርን ትሸፍን ዘንድ እንደ ደመና በህዝቤ በእስራኤል ላይ ትወጣለህ፣ በኋለኛውም ዘመን ይሆናል በማለት በመጨረሻው ዘመን ጎግና ማጎግ መተው ከእስራኤል ጋር እንደሚፋለሙ ሕዝቅኤል ይጽፋል። እና ጦርነቱ ትንሽ የኒውክሌር ቦምቦችንም የሚያካትት ይመስለኛል እንደኔ እይታ። ምክንያቱም ምን ይላል? 38ኛው ምዕራፍ ቁጥር 22 ላይ ስለ ጎግና ማጎግ ተናግሮ በቸነፈርና በደም እፈርድበታለሁ፣ ዶፍም የበረዶም ድንጋይ እሳትና ድኝም በርሱና በጭፍሮቹ ከርሱ ጋር ባሉ በብዙ ህዝብ ላይ
አዘንባለሁ ይላልና ይሄ እሳት ድኝ ማለት እንግዲህ አሁን ያሉ መሳሪያዎች እንደ ኒኩለር ቦምብ አቶሚክ ቦምብ ሊኖር ይችላል በፍልሚያው ላይ ያስብላል ነው እርግጠኛነቱን እንግዲህ መመርመር ያስፈልጋል እና ፍልሚያው እስራኤል ላይ ሲካሄድ እግዚአብሔር ደግሞ ተፈጥሯዊ የሆኑ ነገሮችን አደጋዎችን ጎግ ላይ አምጥቶ እንደሚሸነፉ ደግሞ ይጽፋልና በጣም መመርመር እንዳለበት ይሰማኛል ይሄ ያለውን እውነታ ነው መናገራችሁ እኔ ግን የምፈልገው ሌላ ክፍል አለ እሱ ላይ እንገባለን እንግዲህ በሕዝቅኤል 39:1 ላይ ደግሞ ትንሽ ጠጠር ያለ ነገር ስለዚህ ይጽፋል በዚያም ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉበትን ሸለቆ የመቃብርን ስፍራ ለጎግ ሰጣለው የሚያልፉትንም ይከለክላል በዚያም ጎግንና ብዛቱን ሁሉ ይቀብራሉ የሸለቆውንም ስም ሃሞንጎግ ብለው ይጠሩታል ይላልና በጣም ከበድናቸው የተነሳ 7 ወር ድረስ እንደሚቀበሩ ቀብራቸው እንደሚፈጅ ይጽፋልና ይሄ ትንሽ የረቀቀ ነገር ነው የሚሉት የቅዱሳት መጻሕፍት አጥኚዎች አንዳንዶቹ ደግሞ ይሄን አይተው ነተርጉማኑ እንግዲህ ጎግ የሰው ስም ሲሆን እና እንደሞተና እንደተቀበረ ከጠቀሰ እና ከተፈጥሮ በላይ ሆነ ምናልባት በወደቀው መልአክ የሚመራ ነው ያ ፍልሚያ ብለው የሚጽፉ አሉ ስለዚህ ይሄን ሁሉ ነገር ማጤን መመርመር ማወቅ ተገቢ ይመስለኛል እንግዲህ ሕዝቅኤልን አንቡ ብዙ ነገር ታገኛላችሁ አሁን ወደ አዲሱ ኪዳኑን ንግባ በመጨረሻው ዘመን እንግዲህ ሰይጣን የሚፈታበት ሰዓት እንዳለ እና የሰይጣን መሳሪያ ሆነው በኢየሩሳሌም ያሉ ቅዱሳንን የሚያጠፉ ጎግና ማጎግ እንደሚነሱ ዮሐንስ ደግሞ በራእዩ ተናግሯል አፖካሊፕስ ይባላል ይሄ እንግዲህ በጣም እንደው ምን ይላል 20ኛው ምዕራፉ ላይ 7 ጀምራችሁ አንቡና ሺው ዓመት ሲፈጸም ሰይጣን ከስራቱ ይፈታል ይላል ከሰይጣን ከስራቱ ይፈታል በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል ይላልና ቁጥራቸው እንደ ባህር አሸዋ የሚያህል ነው ይላል ወደ ምድርም ስፋት ወጡ የቅዱሳንንም ሰፈር የተወደደችውን ከተማ ከበቡ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ይላልና በጣም እንደ ባህር አሸዋ የሆኑ በተለይ ሰይጣን አነሳስቷቸው እንደሚመጡ ፍልሚያም ሊኖር እንደሚችል ነው እዛ ላይ ጻፈውና እግዚአብሔር ከሰማይ እሳት አውርዶ እንደሚያጠፋቸው ባለራእዩ ዮሐንስ ተናግሮታል እና በመካከለኛው በተለይ ዘመን የሚነገረው ደግሞ ታሪክ ጎግና ማጎግ የመጨረሻው ሐሳዊ መሲህ ከመምጣቱ በፊት በሰይጣን ኃይል ታግዘው ጥፋት እንደሚያደርሱ እርሱ ለመምጣቱ ምልክት የሚሆኑና ከመጨረሻው ፍርድ አስቀድሞ ሐሳዊ መሲህ ሲጠፋ ጦርነቱ ላይ ተሳታፊ እንደሚሆኑ የጻፉ ተመራማሪዎች አሉ አጥኞች አሉና እሱን ሁሌ ማወቅ መረዳት ያስፈልጋል ሌላው ትንሽ ኢንተረስቲንግ የሆነው ነገር ምንድነው ከአርማጌዶን ፍልሚያ በፊት ማለት ነው 7ኛው ጽዋ ከማፍሰሱ በፊት በጣም የሚገርም ነገር ነው የተጻፈው በተለይ ራእይ 16:12 ላይ እንዲህ ይላል 6ኛው ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል ይሄ በጣም የሚገርም ነውና የሚመጡ አሉ ማለት ነው ነገስታት እነዚህ ክፎች አይደሉም ቅዱሳን ነገስታት እንደሆኑ ነው የሚነገረውና በኤፍራጥስ ላይ መልአኩ ሲያፈሰው ከፀሐይ መውጫ የሚመጡ ነገስታት አሉ ማለት ነውና መንገዱ እንዲሰናዳላቸው ውሃው ደረቀ በማለት ነው የሚያስቀምጠው ይሄን ይዘው ኢትዮጵያ መተርጉማን ወደ ብሔረ ብፁዓን ውስጥ ያሉት ሺህ ዘመን የሚኖሩ ቅዱሳን ሁሉ ይመጣሉ ብለው ተናግረዋል እነዚህ እንግዲህ 5 የመሬት ዓለማት አሉ አንደኛው በርባሮስ የሚባለው የመሬት ውስጠኛው ክፍል ነው ሁለተኛው እቺ የምንኖርባት ምድር ናት ሌላው ገነት ናት ገነት በስተምስራቅ የመሬት አካል ናት ከሰማይ ዝቅ ከምድር ከፍ ያለች ሌላ በስተሰሜን ብሔረ ሕያዋን የሚባል ዓለም አለ
በኢትዮጵያ ጥንታዊያት ዶክመንቶች በብዛት አለ። እነ ሄኖክ እነ ኤልያስ እነ እዝራ የተሰወሩበት ነው። ሌላው ወደ ብሔረ ብፁዓን በስተደቡብ ያለ ዓለም አለ። እዛ ደግሞ 1000 ዘመን ሊኖሩ የሚችሉ ሰዎች ቅዱሳን ሰዎች ያሉበት ቦታ መካነ ቅዱሳን እንደሆነ ይነገራል። ብፁዓን ማለት ራሱ ክቡራን ሰዎች ንዑዳን ክቡራን ሰዎች ያሉበት ማለት ነው። እነዚህ የአዳም እድሜ ተሰጥቷቸዋል። አዳም 1000 ዓመት ቢቆይ ኖሮ የሕይወት ዛፍን ተመግቦ ኢየሩሳሌም ይገባ ነበረ። ነገር ግን 1000 ዓመት ሳይቆይ 7 ዓመት ብቻ ገነት ቆይቶ የተከለከለውን ዛፍ በልቶ ወደ ምድር ሲወድቅ 930 ዓመት ነው የኖረው። እንግዲህ አዳም 1000 ዓመት ሊሞላው 70 ዓመት ቀርቶት ነበር። ባለፈው አንስቼላችኋለሁ። 1000 ዓመት ሊሞላው 70 ዓመት ሲቀረው ነው አዳም የሞተው እና ያ 70 ዓመት ለኛ ተሰጥቷል። እድሜያችን 70 ነው የተባለበት ምክንያት አዳም 1000 ዓመት ሊሞላው 70 ስለቀረው ነው። ሌላው ግን ይሄ 1000 ዓመት ግን እዛ ላሉት ተሰጥቷል እና በጣም የተለየ ዓለም ነው ብሔረ ብፁዓን። እዛ ያሉ ሰዎች የሚመገቡት ገነትን ለማናፈስ ሰርክ ላይ ገነት ፍሬዎች ይዘንቡላቸዋል። ያን እየተመገቡ ይኖራሉና እነሱ የሚመጡበት ጊዜ አለ ማለት ነው። ይሄ እንግዲህ ከአርማጌዶን ፍልሚያ በፊት የሆነ ነገር ነውና ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል። ውሃው ደረቀ ይል ብሎ ያስቀምጣል።